የኢትዮጵያና አሜሪካ እጅግ ወሳኝ የተባለው ወታደራዊ ስምምነት የመረጃ ጥንቅራችን ይመለከተዋል። ፊልድ ማርሻል ብርሃኑ ጁላ ለአየር ኃይል አንጡራ ሀብት አፍስሰንበታል ሲሉ ተደምጠዋል። እንመለስበታለን። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ተሰምቷል። የኤርትራው ጄኔራል አስተላለፉት የተባለው ትዕዛዝ ትኩረታችን ነው። የጅቡቲ አየር ኃይል አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጄት ጥቃት እየፈጸመ ነው ተብሏል። እንመለስበታለን። እንደዚሁም የነ ክርስቲያን ታደለ የችሎት ውሎ የሚዳሰስ ይሆናል። ሌሎችም ወቅታዊ ጉዳዮችም ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። ለአየር ኃይል አንጡራ ሀብት አፍሰሰንበታል። ፊልድ ማርሻል ብርሃኑ ጁላ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በዘመናት መካከል በጀግኖች ልጆች መስዋዕትነት የጸናች ከሀገር ውስጥ አልፋ ለጎረቤት ሀገራት የሰላም ዋስትና መሆን የቻለች ከመሆኑም በላይ በአሁኑ ሰዓት በዓለማችን ጠንካራ ወታደራዊ ተቋም እየገነቡ ካሉ ሀገራት ተርታ አንዷ እየሆነች ትገኛለች ሲሉ ተናግረዋል። የኢትዮጵያ አየር ኃይል ቀን በዓል አንዱ አካል የሆነው የበረራ የእጩ መኮንንና የቴክኒሽያኖች ምረቃ መርሃ ግብር ላይ በክብር እንግድነት የተገኙት ፊልድ ማርሻል ብርሃኑ ጁላ ብልጫ ላስመዘገቡ ተመራቂዎች ሽልማት፣ የበረራ ዲፕሎማና ዊንግ ከሰጡና ማዕረግ ካለበሱ በኋላ የሥራ መመሪያ ሰጥተዋል። የኢትዮጵያ አየር ኃይል በበርካታ ድሎች እየደመቀና የላቀ የቴክኖሎጂ ስኬትን እያስመዘገበ የሚገኝ የአቪዬሽን ተቋም መሆኑን ሰሞኑን በተካሄደው ዓለም አቀፍ የትርኢት የአፍሪካ አየር ኃይሎች ፎረምና የአቪዬሽን ኤክስፖ ላይ በተግባር ማረጋገጥ እንደተቻለ ተናግረዋል። የኢትዮጵያ አየር ኃይል በብዙ ፈተናዎች ውስጥ እየጸናና እየደመቀ በኢትዮጵያ ላይ ጦር የሰበቁ ጠላቶችን ክንድ በመደቆስ እንዲሁም ቅስማቸውን በመሰባበር የሀገራችንን ሉዓላዊነት ያጸና የቴክኖሎጂና የእውቀት ሽግግር ማዕከል የሆነ ታላቅ ተቋም ሆኗልም ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የዕለቱ ተመራቂዎችም ይህንን ኃያልነት አስጠብቀው በማስቀጠልና በስልጠና ያገኙትን አቅም በተግባር በመዋል የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባ አሳስበዋል። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል እየተከበረ የሚገኘው የአየር ኃይል ቀን ዛሬ በሚከናወኑ ቀሪ ዝግጅቶች የሚጠናቀቅ ይሆናል ተብሏል። የኢትዮጵያና አሜሪካ እጅግ ወሳኝ ስምምነት። ኢትዮጵያና አሜሪካ በብሔራዊ ጥቅሞቻቸውን ለማስጠበቅ በጋራ ለመስራት ተስማምተዋል። የመከላከያ ሚኒስትር አይሻ መሐመድ ከአሜሪካዊ አፍሪካ አዛዥ ጄኔራል ዳግቪን አንደርሰን ጋራም ተወያይተዋል። በጋራም መግለጫ ሰጥተዋል። ውይይቱ በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ለማሳደግ በሚቻልባቸው ጉዳዮች ላይ እያተኮረ እንደነበር ተመላክቷል። ሚኒስትሯ በዚህ ወቅት እንዳሉት ሁለቱ ሀገራት የቆየ ግንኙነት ቢኖራቸውም አሁን እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የሥራ አጋርነት ማሳደግ ይገባል። የሁለቱም ሀገራት ብሔራዊ ጥቅምን ለማስጠበቅ በጋራ ለመስራት መስማማታቸውን ገልጸው የሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ በትኩረት እንደሚሰሩም አመልክተዋል። በሰላምና በጸጥታ ጉዳዮች በጋራ ለመስራት መግባባት ላይ መድረሳቸውን ጠቁመው አሸባሪነትን ለመዋጋት ከስምምነት መድረሳቸውን አረጋግጠዋል። የአሜሪካ አፍሪካ አዛዥ ጄኔራል ዳግቪን በበኩላቸው የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። የኢትዮጵያ ጉብኝታቸው በኢትዮጵያ አየር ኃይል አከባበር ላይ ለመገኘትና ለመሳተፍ ብቻ ሳይሆን በኢትዮጵያና አሜሪካ መካከል ያለውን የረጅም ጊዜ ግንኙነት እንደገና ለማየትም እድል እንደሰጣቸው አብራርተዋል። ወደ ቀጣዩ መረጃችን እንለፍ። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ተሰምቷል። የኤርትራ አየር ኃይል አዛዥ የሆኑት ብርጋዴር ጄኔራል ተክላይ ሀብተ ስሉስ ይህንን ትዕዛዝ እንዳስተላለፉ የሻዕቢያ የፕሮፓጋንዳ ምንጮች ጽፈዋል። ጄኔራሉ የሰሞኑን የኢትዮጵያ አየር ኃይል ትጥቆችን ከተመለከቱ በኋላ ኢትዮጵያ በእኛ ላይ ያነጣጠረ ዝግጅት ስለጨረሰች ሁሌ ዝግጁ ሆኑ ሲሉ የኤርትራ አየር ኃይል አባላት ላይ ከፍተኛ ፍርሃት ጨምረዋል ተብሏል። ትዕዛዝ እንዳስተላለፉም ነው የተሰማው። ከሰሞኑ በተከበረው የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል ወቅት ጠቅላይ ሚኒስትር አብይ አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጂ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ ሲሉ አስጠንቅቀዋል። ይህ መልእክት ወደ ኤርትራ የተወረወረ ይመስል ነበር። ለዚህም ይሆናል የኤርትራ አየር ኃይል አዛዥ በከፍተኛ ስጋት ውስጥ መሆናቸውና የሚመሩት ኃይል በተጠንቀቅ እንዲቆም ማዘዛቸው የተሰማው ተብሏል።
የጅቡቲ አየር ኃይል አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጄት ጥቃት እየፈጸመ ነው ተብሏል። የጅቡቲ አየር ኃይል የኢትዮጵያ አየር ክልል ውስጥ ዘልቆ በመግባት ተደጋጋሚ የአየር ጥቃቶችን በተለያዩ ጊዜያቶች ሲፈጽም መቆየቱ በተለይም በውጭ ሀገራት ሚዲያዎች ሲዘገብ ቆይቷል። ለምሳሌ ያህል የዛሬ ዓመት ታህሳስ ወር ገደማ የጅቡቲ መንግስት በአፋር ብሔራዊ ክልላዊ መንግስት ውስጥ ሰነዘረው በተባለው የድሮን ጥቃት ቀላል የማይባሉ ሰዎች እንደተገደሉ ነው የተሰማው። በኢትዮጵያና በጅቡቲ ድንበር አካባቢዎች የሚንቀሳቀስ የጅቡቲ መንግስት ተቀናቃኝ ታጣቂ ኃይል መኖሩ የሚታወቅ ሲሆን በዋነኝነትም ከጅቡቲ መንግስት ጋር በጠመንጃ የሚፋለም በምህጻረ ቃል ፍሩድ እየተባለ የሚጠራ ታጣቂ ቡድን በኢትዮጵያ ግዛት ውስጥ ለመኖሩ ይነገራል። የታጣቂዎቹ በድንበር አካባቢ መንቀሳቀስ የጅቡቲ መንግስት በኢትዮጵያ ድንበር ውስጥ በተደጋጋሚ የድሮን ጥቃት እንዲፈጽም በር ከፍቷል። በቅርቡ በአፋር ክልል ከጅቡቲ በኩል በተፈጸመ የድሮን ጥቃት ሰላማዊ ሰዎች ላይ ጉዳት መድረሱን የሀገር ውስጥ ዜና ምንጮች ዘግበው ነበረ። ከዚያ ክስተት ማግስት የጅቡቲና የኢትዮጵያ የጋራ ድንበር ሰላምና ደህንነትን ለማስጠበቅ የሚያስችላቸውን ወታደራዊ ስምምነት ተፈራርመዋል። ስምምነቱ የተደረገው የጅቡቲ አየር ኃይል በድንበር አካባቢ በኢትዮጵያ ግዛት ውስጥ የድሮን ጥቃት ከፈጸመ በኋላ ነው። ስምምነቱን የተፈራረሙት የጅቡቲ መከላከያ ሰራዊት የምዕራብ እዝ አዛዥ የሆኑት ኮሎኔል አሊ ሼህምና በኢትዮጵያ መከላከያ ሰራዊት የሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጀነራል አሰፋ ቸኮል ናቸው። የጅቡቲ መከላከያ ልዑክ ጥር 14 2018 ዓ.ም አፋር ሰመራ ከተማ ገብቶ በአፋር ክልልና ጅቡቲ ድንበር አካባቢ ከተሰማራው መከላከያ ሰራዊት አመራሮች ጋር መምከሩ የሚታወስ ነው። የሁለቱ ሀገራት ወታደራዊ አመራሮች የመከሩት በድንበር አካባቢ ስላለው አሁናዊ የጸጥታ ሁኔታ መሆኑን ለጉዳዩ ቅርበት ያላቸው ምንጮች መዘገባቸው ይታወሳል። ስምምነቱ የተፈረመው ወታደራዊ አመራሮቹ በወቅታዊ የኢትዮ ጅቡቲ ድንበር የጸጥታ ሁኔታ ላይ ውይይት ካደረጉ በኋላ ነው። የተፈረመው ስምምነት የኢትዮ ጅቡቲ የትራንስፖርት መስመሮችና የጋራ ድንበር ደህንነት ማስከበር ላይ ያተኮረ ሲሆን በድንበር አካባቢ ያለውን የጸጥታ ሁኔታ መረጃ በመለዋወጥ በሁለቱ ሀገራት ድንበር አካባቢዎች ላይ የሚንቀሳቀሱ የታጠቁ ኃይሎችን እንቅስቃሴ በጋራ ለመቆጣጠር መሆኑ ተጠቁሟል። በመጨረሻም እነ ክርስቲያን ታደለ ያለመከሰስ መብታችን ይነሳ ሲሉ በፍርድ ቤት ሞግተዋል። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው ያለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤት አስረድተዋል። ተከሳሾቹ በአቃቢ ህግ የቀረቡባቸው ማስረጃዎች ውድቅ ተደርገው በነጻ እንዲሰናበቱ ጠይቀዋል። ሁለቱ ተከሳሾች ይህን ጥያቄ ያቀረቡት ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ነው። የፓርላማ አባሉ አቶ ክርስቲያን ለችሎቱ ያቀረቡት የጽሁፍ አቤቱታ የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ ለማወጅ 2/3 የምክር ቤት አባላት የድጋፍ ድምጽ የሚያስፈልገው እንደሆነ በህገ መንግስቱ ላይ መደንገጉን ይጠቅሳል። የአስቸኳይ ጊዜ አዋጅ እንዲታወጅ ድጋፋቸውን የሰጡ ተወካዮች የምክር ቤት አባላት ቁጥር 332 እንደነበር የሚገልጸው የአቶ ክርስቲያን መከራከሪያ ይህም ከሚፈለገው በታች እንደሆነ ይሞግታል። የህዝብ ተወካዮች ምክር ቤት ያለው አጠቃላይ የመቀመጫ ብዛት 547 ነው። በተመሳሳይ መልኩ መጋቢት 5 2016 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የአቶ ክርስቲያንን ያለመከሰስ መብት ለማንሳት በስብሰባው የተገኙ አባላት ቁጥር 245 መሆኑን አቤቱታው ጠቅሷል። በስብሰባው በአካል ከተገኙ የፓርላማ አባላት ውስጥ ሁለቱ ውሳኔውን ሲቃወሙ፣ ሌሎች ሁለት ደግሞ ድምፀ ተአቅቦ ስለማድረጋቸው የስብሰባውን ቃለ ጉባኤ ዋቢ በማድረግ አቶ ክርስቲያን በጽሁፍ በሰጡት አስተያየት ላይ አስፍረዋል። ምክር ቤቱ ስብሰባ ለማድረግ የሚያስፈልገውን ዝቅተኛውን 276 የአባላት ቁጥርን ሳያሟላ ባደረገው ስብሰባ ውሳኔው በ241 የድጋፍ ድምጽ ማጽደቁን አቶ ክርስቲያን በጽሁፍ መከራከሪያቸው ላይ አመልክተዋል። የተወካዮች ምክር ቤት ምልአተ ጉባኤው ሳይሟላ ባደረገው ስብሰባ ያለመከሰስ መብታቸው እንዲነሳ ያሳለፈው ውሳኔ ህገ መንግስታዊ ድንጋጌዎችን የሚጻረር ነው በሚል ነው አቶ ክርስቲያን ለችሎቱ በመከራከሪያቸው ያቀረቡት። የሽብር ወንጀል ክሱ በስማቸው የሚጠራው አቶ ዮሐንስም ተመሳሳይ መከራከሪያ ለፍርድ ቤቱ አቅርበዋል። አባል የሆኑባቸው የአማራ ክልልና የፌዴሬሽን ምክር ቤቶች እርሳቸውን አስመልክቶ ያስተላለፏቸው ውሳኔዎች ህግን ተከትለው የተፈጸሙ እንዳልሆኑ ተናግረዋል። አቶ ዮሐንስ የተያዙት ያለመከሰስ መብታቸው ሳይነሳ መሆኑን ገልጸው በአማራ ክልል ምክር ቤት የህግ ከለላቸው የተነሳውን የምክር ቤቱን የአሰራርና የስነ ምግባር ደንብ ድንጋጌዎችን በጣሰ መልኩ መሆኑን ለችሎቱ አመልክተዋል። የክልሉ ምክር ቤት የካቲት 13 እና 14 2016 ባደረገው ጉባኤ የአቶ ዮሐንስ ያለመከሰስ መብት እንዲነሳ በ3 ድምፅ ታቅቦ በአብላጫ ድምፅ ስለመጽደቁ በቃለ ጉባኤው ላይ ቢገለጽም በምን ያህል አብላጫ ድምፅ የሚለው አለመካተቱን አስረድተዋል። አቶ ዮሐንስና አቶ ክርስቲያን የስልክ ልውውጣቸው ከህግ ውጭ
የተጠለፈው ያለመከሰስ መብታቸው ከመነሳቱ በፊት መሆኑን ለፍርድ ቤት በተጨማሪነት ገልጸዋል። በእነዚህም ምክንያቶች የቀረቡባቸው ማስረጃዎች ውድቅ በማድረግ ችሎቱ በነጻ እንዲያሰናብታቸው የጠየቁት ሁለቱ ተከሳሾች የሕግ ጥሰት በፈጸሙ አካላት ላይ ምርመራ ተጣርቶ ተጠያቂነት እንዲሰፍን ትዕዛዝም እንዲሰጥ አመልክተዋል። አቃቤ ሕግ የስልክ ጠለፋ እንዲደረግ ያስፈቀደበትን የፍርድ ቤት ትዕዛዝ እንዲያቀርብ እንዲደረግ ሁለቱ ተከሳሾችም ዛሬም ችሎቱን በድጋሚ ጠይቀዋል። ሁለቱ ተከሳሾች ከሳምንት በፊት በነበረው የችሎት ውሎ የግል ስልክ ልውውጣቸው ያለ ፍርድ ቤት ትዕዛዝ መጠለፉን ገልጸው ድርጊቱም በሕጉ መሰረት ስለመፈጸሙ እንዲረጋገጥላቸው አቤት ብለው ነበረ። ይህንን በተመለከተ አቃቤ ሕግ ለችሎቱ በሰጠው ምላሽ የተከሳሾችን የስልክ ልውውጦች ለመጥለፍ ያስፈቀደበትን የፍርድ ቤት ትዕዛዝ እንደሚያቀርብ ገልጿል። ነገር ግን ያለመከሰስ መብት የነበራቸው የምክር ቤት አባላት ላይ የተላለፈው ውሳኔን በተመለከተ ምላሽ መጠየቁን ተቃውሟል። የግራ ቀኙ ክርክር ያዳመጠው ችሎቱ ተከሳሾቹ በአቃቤ ሕግ ማስረጃ ላይ የሰጡት የጽሑፍ ምላሽን በተመለከተ አቃቤ ሕግ የሚያቀርበውን አስተያየት ለመስማት ለመጪው ሳምንት ሐሙስ ጥር 28 2018 ዓ.ም ቀጠሮ ሰጥቷል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።